ሰላም የተከበራችሁ ተመልካቾቻችን እንደምናችኋል። ከተወዳጁ ጣቢያ ብስራት ኤፍኤም የዩቲዩብ ቻናል የዓለም ዋንጫ ጉዳዮችን የምንዳስስበት ወርልድ ካፕ ዞን ፕሮግራማችን እነሆ ተጀምሯል። ከዚህ ሰዓት ጀምሮ የተለያዩ የዓለም ዋንጫ ጉዳዮችን እያነሳሳን ተፈራ ታመንና እኔ አቤል አሻግሬ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታን የምናደርግ ይሆናል። አብራችሁን ቆዩ። ተፌ እንደምንላል? አቤላ እንዴት ውላል? እግዚአብሔር ይመስገን። የዓለም ዋንጫ በጣም ደምቆ ድራማዊ ክስተቶችን እያስመለከተን ያልተጠበቁ ውጤቶችን እያስመለከተን እየቀጠለ ይገኛል። እንግዲህ ትላንት ምሽቱን ተጠባቂ ጨዋታዎች ተደርጓል። ሌሊቱንም እንደዚሁ በተለይም ደግሞ ፖርቱጋል ከክሮኤሺያ ያደረጉት ጨዋታ ሁለተኛው አጋማሽ በርካታ ድራማዊ ክስተቶችን የተመለከትንበት ነበረ። ስፔን ያችን የምናውቃትን ስፔን የመሰለችበት በተለይም በ2004 የአውሮፓ ዋንጫን ስታሸንፍ ብዙ የተባለላት ስፔንን ያየንበትን ጨዋታ ትላንትና ምሽት አስመልክታናለች። እንደዚሁ ንጋት ላይ በተደረገ ጨዋታ ደግሞ ሌላኛዋ የአፍሪካዊ ተወካይ ሀገር አልጄሪያ ከውድድሯ መሰናበቷን ተመልክተናልና አሁን ላይ የዓለም ዋንጫው እንዳጠቃላይ አጓጊነቱ እየተመለሰ ጨዋታዎቹ ወደ ማራኪነት እየመጡ ልብ አንጠልጣይ እየሆኑ ይገኛሉ። አዎ የዓለም ዋንጫው በደንብ አሁን ላይ ከምድብ እንደው ወደ ጥሎ ማለፍ ሲገቡ መውደቅና መነሳት ስለነበረ እያንዳንዱ አጋጣሚ ዶርዳይ ነው። ስለዚህ ጨዋታዎች በጣም ይጠበቃሉ። ጥራት ያለው ቡድን ይጫወትም ጥራት የሌለውም ታሪካዊ ቡድን የሚሆን ዘንድሮ የተቀላቀለም ወደ ዓለም ዋንጫ ይሆን እያንዳንዱ ጨዋታ መጠበቁ ይኖረዋል። በተለይ ደግሞ በርከት ያሉ የአፍሪካ ተወካይ ቡድኖች ወደ ጥሎ ማለፍ መብቃታቸውን ተከትሎ በደንብ ትኩረት በጣም የሳበ አጋጣሚ ነበረ። ነገር ግን በጠበቅነው ልክ አፍሪካውያን ቡድኖች ፐርፎርም ያደርጉ አይደለም። በአንድም በሌላ ምክንያት በጥራት ማነስም ከዚያም ደግሞ የኮንሰንትሬሽን በተለይ ትኩረት ማጣት ከዚያም የልምድ አለመኖር በብዙ መልኩ ማለፍ እየተገባቸው አቅሙ እየነበራቸው ነገር ግን ሳይሻገሩ የቀሩን ቡድኖች አሉ። ያኛው እንደው እንደ አንድ አፍሪካዊ የሚያስከፋበት አጋጣሚ ያለ። ነገር ግን አሁን ላይ የጥሎ ማለፍ ጨዋታዎቹ በደንብ ትኩረትን ቀልብን ገዝተው እየቀጠሉ ይገኛሉ። ከዚህም ደግሞ 16 ጥሎ ማለፍ ውስጥ ደግሞ ስንመለከት የበለጠ ከዚህም ከፍ እያለ እንደሚመጣ እናስባለን። እንግዲህ ከስፔንና ጨዋታ እንግዲህ ከኦስትሪያ ጨዋታ ብንጀምር መልካም ነው። ስፔን እንግዲህ የሉዊስ ዴላ ፎንቴ ቡድን ትናንትና ኦስትሪያን 3-0 በሆነ ውጤት ድል ማድረግ ችሏል። የስፔን የፊት መስመር ጥሩ እንቅስቃሴ ማሳየት ችሏል። ኦያርዛባል ትናንትና በጣም ድንቅ ብቃቱን ነው ማስመልከት የቻለው። ከጨዋታው በኋላም አሰልጣኙ አንደርሬትድ ተጫዋች ነው፣ ደጋፊዎቹ ለተጫዋቹ እውቅና መስጠት አለባቸው ሲሉ እንግዲህ ሀሳባቸውን ሰጥቷል። በጣም ድንቅ እንቅስቃሴ ነው የተመለከትንበት። እንደነ ኦያርዛባል ኩኩሬላ አይነት ተጫዋቾች ድንቅ ብቃታቸውን ያስመለከቱን። ቀደም ሲል እንዳነሳሁት ስፔንን የመሰለችበት ጨዋታ ነው የተመለከትነውና ከኦስትሪያ አቅም በላይ መሆን የቻሉበት ምስጋና ለኦስትሪያው ግብ ጠባቂ ግባ እንጂ ግቦቹ ከዚህ በላይ ሊሆኑ የሚችሉበት ጨዋታ ነበረ። ስፔን እንግዲህ ወደ 16 ጥሎ ማለፏን አረጋግጣለች። ጨዋታውን እንመልከተው። ስፔን በጣም ድንቅ እንቅስቃሴ ነበር ያስመለከተችን። ስፔን ከኦስትሪያ መጠበቅ አለው። እርግጥ ነው ኦስትሪያ በእግር ኳስ ስሟ የገዘፈ ስም የላትም። ነገር ግን አሰልጣኙ ራህኒክ ናቸውና እዚህ በሬድቡል ካምፓኒ ስር ካሉ ሬድቡል ሳልዝቡርግ፣ ሬድቡል ሌፕዚግ በዚያ ውስጥ እርሳቸው ትልቅ ስራን ሰርተዋል። ከዚያም እዚህ የገገን ፕሬሲንግ በኦስትሪያና ጀርመን የእግር ኳስ ቁርኝት አላቸውና ያንን ያገዘፉ ታላቅ ሰው ናቸው። የዚህ የገገን ፕሬሲንግ ዘጋድፋ ዘርፍ ገገን ፕሬሲንግ ይሏቸዋልና ራህኒክ እንግዲህ አንድ ወቅትም ዩናይትድ መጥተው በኢንትሪም ኮችነት አገልግለው ነበረ። እንዲሁም ዩናይትድ የሚያስፈልገው የዚህ ኦፕን ሃርት ሰርጀሪ ነው ብለው ራሱ ሀሳብ ሰጥተው ነበርና የእግር ኳስ አረዳዳቸው በጣም ይደንቃል። ኦስትሪያን እርሳቸው ከያዙ በኋላ ኦስትሪያ በአውሮፓ ዋንጫ ተመልክተናል እኮ የነበረችው ከፈረንሳይና ከኔዘርላንድ ምድብ ነበረ። ከምድቧ ቀዳሚዋ ነበር ያለፈችውና ይሄ ምን ያክል የራህኒክን ጥራት ከዚያም ባለፈው ኦስትሪያም በእግር ኳሱ ጥሩ አቅም እንዳላት ማሳያ ነበረ። እንዴት እንደተፋለመች ምድብ ላይ አይተናል። ከአርጀንቲና ጋር መጨረሻ ደቂቃ ጎል እንግዲህ ተጨማሪ ጎል ተቆጠረ እንጂ እስከዚያ ድረስ ስትፋለም ነበረ። ስፔን ደግሞ ጥርጣሬዎች ነበሩ አይደለ? ውድድሩ ሊጀመር ሲል የስፔን የአውሮፓ ዋንጫ ስኬታማ መሆኗ በራሱ ከዚያም አሰልጣኝ ሉዊስ ዴላ ፉዌንቴ ቡድኑን ከአንደር 17 ጀምሮ 3 እርከን አሰልጥኗል። በነገራችን ላይ የቡድኑን 3 እርከን በስፔን ናሽናል ቲም እያሰለጠኑ ነው። ስለዚህ የናሽናል ቲሙን ባህሪ በደንብ ያውቃሉ። የተጫዋቾቹ ኢንዲቪጁዋል ጥራት ያውቃሉ። ለዛ ነው አሁን ላይ በኋላ እንመለስበታለን የተጫዋቾቹን ኳሊቲ እንዴት እንደተጠቀሙ ስንመለከት በደንብ በሂደት የመጣ ቡድን ነው። ምክንያቱም የስፔን ያ ዘመን ከዴል ቦስኬ ጀምሮ የነበረ ከ2008 ጀምሮ እስከ 2012 የነበረ ያስደናቂ በእግር ኳስ ታሪክ ከምርጥ ናሽናል ቲሞች አንዱ ነበረ። የስፔን 2008 የአውሮፓ ዋንጫ ወሰደ፣ 10 ላይ ዓለም ዋንጫ፣ 12 ላይ በድጋሚ የአውሮፓ ዋንጫና የነ ቻቪ የነ ኢኔሽታ የነ አልባ የነ ቡስኬት የነ ዴቪድ ቪያ ያ አስደናቂ ቡድን ፌዝ አውት አድርጎ አሁን ስፔን እንደምንም ነበር አንዳንድ ቶርና መስሪያ 2014 18 22 ላይ በጣም ደካማ ቡድን ነበረች ስፔን። 18 ባዘጋጀው ሩሲያ ተሸንፋ ነው ከውድድሩ የተሰናበተችው። ምንም ይሄ ስጋት የማትፈጥርበት አይነት ቡድን ነበረች። ነገር ግን ዴላ ፉዌንቴ የስፔን እግር ኳስ ፌዴሬሽን በጣም ትልቅ ውሳኔ ወስኖ የኋላ እርሳቸውን ከሾመ በኋላ በጣም ፍጹም ለውጥ ተመለከተ። ልክ
ይመሳሰልብኛል የባርሳ ለውጥና የስፔን ናሽናል ቲም ለውጥ። ድንገት ከተመለከተን ባርሴሎና በጣም ደካማ ቡድን ሆኖ በዩሮፓ ሊግ የሚሳተፍ ቡድን ሆኖ ነበር እኮ አይደለ ከምድቡ ማለፍ እየተሳነው በቻምፒየንስ ሊግ። ከዛ ግን ቻፊ ከመጣ በኋላ ባህሩን ያውቃልና የላማሲያ ፍሬዎችን መጠቀም ጀመረ። ከዚህ ሃንሲ ፍሊክ ደግሞ ያንን ነገር አጎለበቱት። ዴላ ፉዌንቴም ልክ እንደዚህ ነው። ለስፔን ከተመለከተን በዛው በስፔን እግር ኳስ ውስጥ የተቃኙ ተጫዋቾችን የሚመርጡትና ጥርጣሬዎች ነበሩ ምድብ ላይ ኬፕ ቨርዴ ላይ እንደዚያ መቸገሯ፣ ከዛ ምናልባት ኡሩጓይ ጋር ነው ብትቸገር ማሸነፋ ራሷን ማስመልከት የቻለችው። ትናንት ደግሞ ከኦስትሪያ ብርቱ ፎተና የሚገጥማት ይሄ በጣም በትራንዚሽን የሚጫወቱ ቡድን ለካውንተር በጣም የሚታትር ቡድን ነው ኦስትሪያ የገጠማት። ያንም ስንመለከት ነበረ የመጀመሪያ ጎል ሲቆጠር ድረስ ትቸገር ነበረ ስፔን። እናም ደጋግሜ የማነሳው ጥያቄ ነበረ ዴላ ፉዌንቴ ይበልጥ አማካይ ክፍል ላይ 3 አማካኞች ከመጠቀም ይልቅ በሁለት አማካኞች ፔድሪና ሮድሪን ተጠቅመው 10 ቁጥር ተጫዋች ጥራት ያለው ተጫዋች መጠቀም ቢችሉ ብዬ አስብ ነበረ። ያን አድርገውታል። በመጀመሪያው ጨዋታ ላይ እንግዲህ ተሰላልፋቸው ደስተኛ አልነበርኩም። ምክንያቱም ፋቢያን ሩይዝ፣ ሮድሪ፣ ፔድሪ ነበር የተጠቀሙት። ስለዚህ ፊት መስመር ላይ በቁጥር የሚያንሳሉ በጥራትም ያንሳሉ። ስለዚህ ጋቪን በግራ መስመር ላይ የፊት መስመር ተጠቅመውት ነበር። ከዚያ ምንም ተጽዕኖ መፍጠር አልቻሉ ነበር። ያ ማለት ሁለት ነበረ ጥራት ያለው ፊት መስመር ያላቸው ማለት ነው። ኦያርዛባልና ያማልም ቋሚ አልነበረም በሰዓቱ። አሁን ግን ፌራን ቶሬስ ነበር። አሁን ግን ምን አደረጉ? አሌክስ ባይነ በጣም ድንቅ ነበረ። ትላንትም ሩጫዎቹ በመስመር ላይ የሚያደርጋቸው ጥራቶች በጣም ይደንቅ ነበረ። ከዛ ኦልሞ እንደ 10 ቁጥር ይጠቀሙታል። እናም ላሚን ያማል አሁን ወደ ፊትነሱ በጣም እየተሟላ ይመስለኛል። ትናንትም የተወሰነ መንገድ የፊትነሱ እንዳልተሟላ አንዳንድ ምልክቶችን ስናይ ነበረ። ድሪብሎቹ ከምናውቀው ስኬታማ አይደለም እምብዛም። እርግጥ ነው አንዳንድ እንቅስቃሴዎቹ ጥሩ ነበሩ። ግን በጥቅሉ በጣም ይሄ ስቴትመንት የሚባል እኔ ስፔን ነኝ ብላ የምትናገርበት እንድል ነው ያስመዘገበችው። ኦያርዛባል በጣም ያስደንቃል። እንዳልከው አንዳንድ አሰልጣኞች የሆነን ተጫዋች አቅም ፖቴንሻል ካወቁ እንዴት መጠቀም እንዳለባቸው ያውቃሉ። የሚገርመው እንደ ሚኬል ሜሪኖ እንደ ኦያርዛባል ከአንደር 17 ጀምሮ ባለው የስፔን የዴላ ፉዌንቴ ስብስብ ውስጥ እንዲያውም አንድ ወቅት በታችኛው እርከን ዋንጫ አሳክተዋል ስፔኖችና ያውቋቸዋል። ብዙ ከተመለከት የዚህ የኬሚስትሪያቸው ዋነኛ ቁልፍ የሚሏቸው ተጫዋቾች አሉ። እንደ ሚኬል ሜሪኖ እንደ ኦያርዛባል ያሉ ካያቸው በፍጥነት ዝግ ያሉ ናቸው፣ በአእምሮ በጣም ይላቁ ናቸው። እና ኦያርዛባል አሁን ብዙዎች ልብ ብለው የሚያዩት ስፔንን የምታክል የዓለም ዋንጫ ከዚህ ቀደም ያሳካች ትልቅ ሀገር ትጠቀመዋለች ብለው የሚያስቡት አጥቂ አልነበረም አይደል? በሶሲዳድ ነው የሚጫወተው፣ አናሳ የሚባል ክለብ ነው። ተጫዋቹ የጥራት ደረጃው በክለብ ደረጃ ብዛም ነው። ነገር ግን ናሽናል ቲም መጥቶ ኦያርዛባል ምን አይነት ድንቅ አቅም እያስመለከተ እንዳለ ስንመለከት ይሄ ዝምተኛ ገዳይ ሆኖ እየተመለከት ነው እንገኛለን። ትናንት ሁለት ጎሎችን አስቆጥሯል። የሚገኝበት ቦታ፣ ታይሚንጉ፣ እንቅስቃሴዎቹ፣ ከኳስ ጋር የሚሰማ ምቾት በብዙ መልኩ ድንቅ ነበረ። ሌላው እንግዲህ ኩኩሪያ ከአመት አመት ራሱን ያሳደገ የመጣ ተጫዋች ሆኗል። እንግዲህ ተጫዋቹ በሄታፌ የነበረው አቅም በጣም ከፍ ያለ ነበረ። ወደ ቸልሲ በመጣበት አመት በጣም ደካማ ኩኩሪያ ነበረ በጣም። ነገር ግን ማሬስካ መጣው በደንብ ማሬስካ እንዴት እንደቀየሩ በጣም ያስደንቃልና አሁን ላይ በጣም አግሬሲቭ ከፈለገ አግሬሲቭ ይሆናል። ከፈለገ ኳስ ጋር ምቾት ይጫወታል። ሲፈልግ ሳጥን ውስጥ እንደ ሮሚንግ ፉልባክ ይጫወታልና ኩኩሪያ ለምን ሪያል ማድሪድ እንዳስፈረመው በደንብ ያስመለከተና አጋጣሚ ነበር። የፖድሮም እንደዚሁ ጥራት በጣም ድንቅ ነበረ። ፕራይሙን ሮድሪ ተመለከትኩኝ ትላንት። ሮድሪ በጉዳት በጣም ይቸገር ነበር ሲቲ በነበረበት ጊዜ። አሁን ግን ወደ ናሽናል ቲም ከመጣ በኋላ ሮድሪ ያንን የፊትነሱን ምንጊዜም ሮድሪ ስለ ብቃቱ ማንም አይጠራጠረው። ነገር ግን ፊትነሱ ያንን አቅም ያሳጠዋልና አሁን ግን ንቃቱ ኳስን ሲያንሸራሽርና ኦርኬስትሬት የሚያደርግበት መንገድ በደንብ ስፔን ትክክለኛውን ስፔን ተመልክተናል። እንግዲህ ኡናይ ሲሞንም እንግዲህ ድንቅ 3 ግብ ጠባቂዎች አሏት ስፔን። ኡናይ ሲሞን፣ ዳቪድ ራያ እና ሁዋን ጋርሲያ። ኡናይ ሲሞን እንግዲህ ወደ 518 ያክል ደቂቃዎች ጎል አልተቆጠረበትም በዓለም ዋንጫ ታሪክ ብዙ ደቂቃ ጎል ሳይቆጠር። እንደውም በዚህ በስፔን በዚህኛው ዓለም ዋንጫ ተፌ በርካቶችን የሚያከራክረው የግብ ጠባቂ ቁጥር 1 ቁጥር 2 የሚለውራል ዴቪድ ራያ በጣም አስደናቂ ውድድር አመት ነው በአርሰናል ቤት ያሳለፈው። የወርቅ ጓንት ማሸነፍ ችሏል። ቡድኑን የእንግሊዝ ፕሪሚየር ሊግ እንዲያሸንፍ ትልቁ ሚና የተወጣው ዴቪድ ራያ ነው። ከዌስትሃም ዩናይትድ ጋር በተደረገው ጨዋታ ላይፍ ሴቪንግ የሚባለው ሴቭ በጣም ከማቲያስ ፈርናንዴሽ ኳስ ያዳነበት መንገድ በአጠቃላይ ለአርሰናል ዋንጫ ማሳካት ትልቁን ሚና ከተወጡ ተጫዋቾች መካከል በግንባር ቀደምትነት የምንጠቅሰው ነው። ቡድኑ ለአውሮፓ ቻምፒየንስ ሊግ ፍጻሜ እንዲበቃ ማድረግ ችሏል። ራሱን በደንብ ፕሩቭ ማድረግ የቻለ ግብ ጠባቂ ነው። ነገር ግን ወደ ስፔን ብሔራዊ ቡድን ሲመጣ አሁንም የመጀመሪያ ቁጥር 1 ተመራጭ ግብ ጠባቂ አይደለምና ብዙ ጊዜ አንዳንዶች ሲያነሱ ተሰማለ እንጂ እንደ ትልቅ ነገር ኢሹ ሆኖ አይነሳም። ይሄ ነገር ብዙ ጊዜ ለምን እንደሆነም ኡናይ ሲሞን ያሳየን ይመስላል። ግን ደግሞ አንዳንዴ አሰልጣኝ ሉዊስ ዴላ ፎንቴ ላይ ጥያቄ የሚያስነሳም ነገር ነው። ቡድኑ ውጤት እያመጣ የሄደ ነው፣ ልክ ነው። ነገር ግን ምናልባት ይህ ቡድን ውጤት ባያመጣ
ወይ እንዳጋጣሚ ኡናይ ሲሞን የግልስተት ቢሰራ ይህ ነገር በስፋት ሊነሳ እንደሚችል ይሰማኛልና በስፔን ብሔራዊ ቡድን ከሚነሱ አንዳንድ ምክንያቶች መካከል ይሄ ነው። ዴቪድ ራያ ተጠባባቀው የግብ ጠባቂ ጉዳይ እንዳልኩ ዴላ ፉዌንቴ የእርሳቸውን አጫዋት መንገድ ነው መጀመሪያ የሚያስቡት። ከተመለከትን እኮ ምርጫ ላይም ከሪያል ማድሪድ ተጫዋች ምንም ሳይመረጥ ሲቀር እኔ ከየትኛው ክለብ ምን ተመረጠ አይደለም ጥያቄ ለኛ ጨዋታ መንገድ በናሽናል ቲም ደረጃ ባለም ዋንጫው ማን ይጠቅማል የሚለው ብቻ ነው የማስበው እንጂ ከየትኛው ክለብ ምን ያክል ቁጥር ያለው ተጫዋች ተመረጠ የሚለው አይደለም የሚያሳስበኝ የሚል ሀሳብ ሰጥቷል። እንግዲህ ኡናይ ሲሞን እንዳልኩ የዴላ ፉዌንቴ ባመኑበት ነገር የሚጓዙ ሰው ናቸው። ቅድሚያ ሲስተምን ነው ከተጫዋች ይልቅ የሚያስቀድሙት። እርግጥ ነው ብዙ ጊዜ በክለባቸው ጥሩ ሲዝን ያሳለፉ ተጫዋቾች ናሽናል ቲም ይጠራሉ፣ ድል ይሰጣቸዋል። ይሄ ተገቢም ነው መሆንም አለበት። ምክንያቱም የሲዝን ነጸብራቅ ነው ናሽናል ቲም ላይ የሚታየው ነገር። ኡናይ ሲሞን በናሽናል ቲም ደረጃ 2004 ላይ ዋንጫውን ሲያሳኩ የአውሮፓ ዋንጫ ጥሩ ግብ ጠባቂያቸው ነው። ስለዚህ የጎደላቸው የለም። ስለዚህ በጎደለበት በለለ አንድ ግብ ጠባቂ በክለቡ የተለየ ጥራትን አስመለከተ ብለው ሊመርጡ አይችሉም። የእርሳቸውም ሀሳቤ ነው። እኔ ባመንኩበት ነገር ሜዳ ላይ ባለን እንቅስቃሴ ተስማሚ ነው፣ ጥሩውን አግኝቼዋለሁ ብዬ ካመንኩ በዚያ መንገድ አስቀጥላለሁ ብለዋል። እስካሁን ድረስ ስፔን እንግዲህ አሁን በደንብ ሊጓዝ የሚችል ቡድን በደንብ ኮስታራ ቡድን ስለመሆኑ በደንብ ያስመለከተን ነበረ። ከምድብ ጨዋታዎች በኋላ በደንብ ይሄ ፕሬሲንጋቸው በጣም ያስደንቅ ነበረ። እንደውም ትናንት እየተመለከቱ ነው ሪከቨር የሚያደርጉበት ኳስ ሪከቨር የሚያደርጉበት እንግዲህ ሰከንዶች በ14 ሰከንድ ቦል ሪከቨር ያደርጉ ነበር። ይሄ በጣም ትልቅ ቁጥር ነውና በደንብ ስፔኖች ይሄ ታጋይነት ስሜት ጨዋታን የማሸነፍ ታታሪነት በደንብ ትናንት ተንጸባርቆባቸው ነበረ። እናም ድንቅ የሆነ የሚባል ድልን ያስመዘገቡት እንግዲህ ኦስትሪያ በጥራት ደረጃ ያነሰች ቡድን ነች። ነገር ግን ራህኒክ ያላቸውን አቅም ትናንት ያስመለከቱበት እነ ሳቢዘር በመስመሮች መካከል የነበራቸው እንቅስቃሴ አንዳንድ አደጋ የሚፈጥሩ ኳሶችን ለማግኘት ጥረት ሲያደርጉ ተመልክተናል። ነገር ግን ያላቸው የጥራት ደረጃ የስፔን ብሔራዊ ቡድን የላሮሃዎቹ ባላቸው ጥራት ደረጃ ልክ አለመሆኑ ቡድኑ ከዚህ ጨዋታ እድል እንዳያገኝና ወደ ቀጣዩ ዙር እንዳያልፍ አድርጎታል። ያው የሚጠበቅ ነው የስፔን ብሔራዊ ቡድን ወደ ቀጣዩ ዙር ያልፋል የሚለው ከጨዋታው ቀድሞም የነበረ ግምት ነው። ነገር ግን እግር ኳስ ነው። ከእግር ኳስ በላይ ደግሞ የዓለም ዋንጫ ነው። የዓለም ዋንጫ ያልተጠበቁ ውጤቶችን ከሚያስመለክቱን ቶርናመንቶች መካከል በግንባር ቀደምትነት የምናነሳው ነውና በዚህ ምክንያት ተጠባቂ ጨዋታ ነበረ። ሌላኛው ተጠባቂ ጨዋታ ተፌ ሌሊቱን የተደረገ ጨዋታ ነው። 8 ሰዓት ላይ እንግዲህ በካናዳ ፖርቱጋል ከክሮሺያ እጅግ በጣም ተጠባቂ ጨዋታ ነበር። ሁለቱ ቡድኖች በዚህ በቶርናመንት ደረጃ ከ2016ቱ የአውሮፓ ዋንጫ በኋላ ለመጀመሪያ ጊዜ ነው የተገናኙት። በቶርናመንት ለመጨረሻ ጊዜ በዛ በ2016 የፈረንሳይ የአውሮፓ ዋንጫ ነበር መገናኘት የቻሉት። ፖርቱጋል ያንን የአውሮፓ ዋንጫ ማሸነፏ ይታወሳልና ምናልባትም አንዳንድ የፖርቱጋል ደጋፊዎች ያንን እንደምንደግም ማሳያ ነው እያሉ ይህንን ጨዋታ እያነሱ ይገኛሉ። የጨዋታው የመጀመሪያ አጋማሽ ያን ያህል ሳቢ ያልነበረ፣ ነገር ግን በሁለቱም ቡድኖች መካከል ተመጣጣኝ እንቅስቃሴን የተመለከትንበት ነበር። ብሩኖ ፈርናንዴሽ ለግብ የቀረበ ሙከራን ያደረገበት፣ ሁለተኛው አጋማሽ ግን ፍጹም ከመጀመሪያው አጋማሽ የተለየበት ብዙ ድራማዊ ክስተቶችን የተመለከትንበት፣ ነገር ግን ፖርቱጋል ጨዋታውን በክርስቲያኖ ሮናልዶና ጎንካሎ ራሞስ ግብ ታግዘው ለ2-1 በማሸነፍ ወደ ቀጣዩ ዙር ማለፍ የቻለችበትን ድል አስመዝግባለችና በዚህ ጨዋታ ላይ የተወሰኑ ሀሳቦችን እናንሳ። ጥቂት ሀሳቦችን እናንሳ። ያው እንዳልኩ ለብዙ የሀገራችን ተመልካዮች ሰዓቱ ምቹ አልነበረም አይደለ? በስራም ለትምህርት ህይወት ውስጥ ላሉ የእግር ኳስ ወዳጆች ሰዓቱ ሌሊት ላይ ነበረ። ነገር ግን መጠበቁ በጣም የገዘፈ ነበረ። ክሮሺያ ባለፉት ውድድሮች ላይ እንደምናስታውሰው 2018 የፍጻሜ ተፋላሚ ነበረች ከፈረንሳይ ጋር። ከዛ 2022 ሶስተኛ ደረጃ ይዛ ያጠናቀቀችውና እንዴት ባለ መንገድ ዝላትኮ ዳሊች ቡድናቸው እንዳቀናጁ ስንመለከት እና ደግሞ ትናንት ሁለት በእግር ኳሱ ባለፉት 15 ዓመታት የገዘፈ ስም ያላቸው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እና ሉካ ሞድሪች ምናልባትም የመጨረሻው ድላቸው ተብሎ ይታሰብ ነበርና ይሄ በታሪክ ደግሞ የባላንዶር ማሸናፊ ናቸው አይደል? ሞድሪችም ሮናልዶ። ስለዚህ ሊረሱ የማይችሉ ናቸው በብቃታቸው፣ ከዛም ገዘፍ ሲል ደግሞ በስኬታቸው በጣም አስደናቂ ሁለት ተጫዋቾች ናቸው። ይሄ እግር ኳስ ካበረከተችልን በጣም ድንቅ እግር ኳሰኞች መካከል ናቸው ሮናልዶና ሉካ ሞድሪች እና የነርሱም ምናልባት ለመጨረሻ ጊዜ የሚገናኙበትም ሊሆን ይችላል። እንደ ተጫዋች የቡድን አጋርም ነበሩ አይደል? ሉካ ሞድሪች ምናልባት ከዚህ ዓለም ዋንጫ በኋላ ሪታየር ሊያደርግ እንደሚችልና ወደ ሪያል ማድሪድ ኮቺንግ ስታፍ ሊቀላቀል እንደሚችል መረጃዎች በጣም ይገርማል እኮ። ሉካ ሞድሪች ምን አይነት ተጫዋች እንደሆነ አንዳንዴ ለማሰብ ራሱ ያስገርመኛልና በዚህ እድሜው ባለፈው የውድድር ዓመት በሴሪያው የሚላን ወሳኙ ተጫዋች እርሱ ነበር እና ይሄ ምን አይነት መሰጠት ነው ብለህ እንድታስብ ምን ያክል ታታሪነት ነው ምን ያክል እግር ኳስ ያለው ነገር ሁሉ እንደሰጠ ሉካ ሞድሪች ማሳያ ነውና እግር ኳስ የሉካ ሞድሪችን ህይወት ሙጥጥ አድርጋ ነው ይበላችሁ ብሎ መናገር ይቻላል። እስከ 40 ዓመቱ ላይ ነው የሚገኘው አይደል አሁን ላይ ሉካ ሞድሪች። ስለዚህ እንግዲህ ገና ከልጅነት እድሜው ከክሮሺያ ህይወቱም ትንሽ ይሄ በጦርነት በልጅነት እድሜው በጣም ያሳለፈ ልጅ ነውና
በጣም ያስደንቃል። ዘንድሮ እንግዲህ ዓለም ዋንጫ ታላቁን ኮከብ በክብር እንግዲህ ሸኝታለች ብሎ ማሰብ ያስደፍራልና እንግዲህ ጨዋታውን ስንመለከተው ክሮሺያም ሆነ ፖርቱጋል በምድብ በነበራቸው ጨዋታ ጥርጣሬዎች ነበሩ አይደለ? ይበልጥ ከክሮሺያ ይልቅ ፖርቱጋል መጠበቅ አለ። ምክንያቱም የስብስብ ጥራቷ ጥሩ ነው። ሮናልዶ እንግዲህ ያላሳካው በእግር ኳስ ዘመን ታሪኩ የዓለም ዋንጫ ላይ ምን ዘንድሮ ያስመለክታል የሚለው መጠበቅ አለ። ከዚያ ደግሞ በዙሪያ ያሉ ተጫዋቾች ጥራታቸው ደግሞ ከፍ ማለቱ በውድድሩ ከሚጠበቁት መካከል አንዷ ነበረች። ፖርቱጋል ይበልጥ ኡዝቤኪስታን ጋር በነበራት ጨዋታ ነበር አለ ፖርቱጋል በደንብ ራሷን የገለጠችው እንደ ጥራትም ስንመለከት በርካታ ጎሎችን አስቆጠረች። ከዚያ ደግሞ ድሎችንም ስትፈጠር ነበረ እና ክሮሺያ በሚድ ብሎክ የሚጫወት ቡድን ነው። እርግጥ ነው በእንግሊዝ ደጋግማ ድል ፈጥራ የተሻለችውና ብታሸንፈውም ክሮሺያ ግን ለየትኛውም ቡድን ጠጣር እንደሆነ ግልጽ ነው። ልምድ አላቸው። ዝላትኮ ዳሊች ከቡድኑ ጋር በርካታ ዓመታት የዘለቁ ናቸው። ከዚያም ባለ የቡድን ህብረታቸው ደግሞ በጣም ያስደነግጣል። ክሮሺያ እያንዳንዱ ተጫዋች ያለው ቲም ስፒሪት በጣም ይደንቃልና ያ ነገር ለፖርቱጋል ፈተና እንደሚሆን ግልጽ ነበር። ፖርቱጋል በቀላሉ የምትወጣው ፈተና እንዳልሆነም ግልጽ ነበር። ያንን ፈተናም ትናንት ተመልክተናል። እንዳነሳው 2-1 ነው ማሸነፍ የቻለችው። ክሮሺያ አስቀድማ ጎል ማስቆጠር ይችላል ነበር። እንግዲህ ሮናልዶ ከተሰለፈ ሮናልዶ ጎል ካስቆጠረ አንዳች ክብረ ወሰን ይኖራል አይደል? እንግዲህ ሮናልዶ በእድሜ ትልቁ በኖካውት የዓለም ዋንጫ ላይ ጎል ያስቆጠረ ተጫዋች ሆኗል። ከዚያም ባለፈ ደግሞ በእድሜ ትልቁ በኖካውትም የተሰለፈ ተጫዋች ሆኗል እና እንደገና ደግሞ በኖካውት እሱ ደግሞ በዓለም ዋንጫ የእግር ኳስ ታሪኩ የመጀመሪያ ጎል ነው ማስቆጠር የቻለው። 6ኛ የዓለም ዋንጫ መድረኩ ነው ሮናልዶ። እርግጥ ነው ፖርቱጋል በየቶርናመንቶቹ ላይ ጥሩ የምትጓዝ ቡድን አልነበረችም አለ። ምናልባት ከስድስቱ እሱ ከተሳተፈባቸው 2ቱ ቶርናመንት ላይ ነው እንደ ጥሩ የተጓዘችው። ወይ ከምድብ ትወድቃለች ወይ ደግሞ በቀጣዩ ዙር ላይ ከምድብ አሰናብታለችና ያ መሆኑ በኖካውት ላይ በርካታ ጎል እንዳያስቆጠር አድርጎታል ብዬ አስባለሁ። በጣም ብዙ እንትኖች ነበሩ። መጨረሻ ደቂቃ ላይ ክሮሺያዎች ጎል አስቆጥረው ከዚያ በኋላ የማላኛው በቫር ተመልክተው የተሻረው ጎል አለ። ያው ግልጽ ነው ይሄ ከጨዋታው ውጭ መሆኑ። ምክንያቱም በግንባሩ ነክቶታል ኳሱን። ከዚያ በኋላ ያው በግንባሩ ጓደኛ ነክቶ አንተ ኦፍሳይድ ትራፕ ውስጥ ከገባ ግልጽ ነው ይሄ በዳኝነቱ ምንም ያከራክር አይደለም። ነገር ግን አንዳንድ ጊዜ በነገራችን ላይ የዓለም ዋንጫ መድረክ ላይ ያለፉትን 30 እና 40 ዓመታት ብትመለከት ሳይፈተን ወይ ደግሞ በጣም ተቸግሮ አልፎ ነው ሁሉም ቡድን ዋንጫ ያሳካው። አርጀንቲና እንመልከት። ባለፈው ሻምፒዮኗ እንግዲህ ምድብ ላይ በሳውዲ ተሸንፋ ከዚያ ጥሎ ማለፍ ላይ በኔዘርላንድስ እንዴት እንደተቸገረች ተመለከተን የዋንጫ ባለቤት ሆነች። 2018 ፈረንሳይ በችግር ነው ዋንጫ ያሳካችው። 2014 ጀርመን አቬሬጅ ቡድን ይመስል ነበር ስኬታማ ሆነ። ስፔን 2010 እንመልከት። ምድብ ላይ ተሸንፏል። ጥሎ ማለፍ ላይ በፓራጓይ በጣም ተቸግሮ ነበር። ጎል ለማስቆጠር በጣም መታገስ ነበረባቸው። ድል አደረጉ። 2006 ላይ ጣሊያን እንመልከት እንዴት ተፈትና እንደደረሰች። 2002 ኮሪያ፣ ጃፓን፣ ብራዚል በጣም የተሟላ ቡድን አልነበረም። 1998 የፈረንሳዩን ያሳካችውን የዓለም ዋንጫና እያንዳንዱ መንገድ ላይ እንቅፋቶች አሉ። ብትቸገርም አሁን እንግሊዝ ይሄ የመቸገሩን ዋና ከባድ ነገር ተወጥተዋለች። ባለፈው ከዲያር ኮንጎ ጋር እንደዚህ አይነት ኖካውት ስቴጆች ላይ የችግሩን ጊዜ ከተወጣው ነገሮች ስሙዝ እየሆኑ ይመጣሉ። እንዲያውም የሚያስፈራው አሁን ብዙዎች የሚሉት እንግዲህ ፈረንሳይ በመደላደል ነው። ብዙዎች በተሳካ መንገድ እየተጓዘች ነውና አንዳንድ እንደዚህ በጣም የተለየ ግምት የተሰጣቸው ሆኖ ሲወርቁ ድንገት ትመለከታለና ይሄ በጣም ተቸግሮ ማለፍ ለሆነ ስኬት ምክንያት ነው። ብዙ ጊዜ ወርልድ ካፕ ላይ ግን ተፌ አሁን የፖርቱጋል ብሔራዊ ቡድን ትላንትና በነበረው ጨዋታ ከዚህ ቀደም በነበረው ጨዋታ ስንመለከተው እንደ ቡድን አንዳች ነገር የሚያደርግ ቡድን ሆኖ እኔ በግሌ እየተመለከትኩት አልገኝም። አንተ እንዳነሳው ከኡዝቤኪስታን ጋር በነበረው ጨዋታ ነው ጥሩ ፐርፎርም ማድረግ የቻሉት ራሳቸውን መግለጥ የቻሉት። ከኡዝቤኪስታን ጋር ምንም ቢያደርጉ ያን ያህል ልትገረም አትችልም። ተጋጣሚያቸው ኡዝቤኪስታን የተጋጣሚው ጥራት እጅግ በጣም አናሳ ሆኖ ተመልክተናል። የመጀመሪያው ጨዋታ የምድብ ጨዋታቸውን ከዲያር ኮንጎ ጋር ሲያደርጉ እንዴት ተፈትነው እንደነበር እናስታውሳለን። የምድብ 3ኛ ጨዋታቸው እንደዚሁ ከኮሎምቢያ ጋር ምስጋና ለዲያጎ ኮስታ ይግባና በዓለም ዋንጫው እንደውም ወደ 20 የሚደርሱ ሙከራ የተደረገባቸው ናቸው። በዛ ጨዋታ በርካታ ሙከራ ተደርጎባቸው ጨዋታውን ባቻ ውጤት አጠናቀዋል። ትላንትና የፖርቱጋልን የተከላካይ መስመር የ37 ዓመቱ ኢቫን ፐርሲች አይነት ተጫዋች በእድሜ የገፉ ተጫዋቾች በእጅጉ ሲፈትኑት እየተመለከትን ነበር። ምናልባት ይህ ቡድን ቀጣይ በ16 ጥሎ ማለፍ ከስፔን ብሔራዊ ቡድን ጋር ነው የሚገናኙ። የስፔን ብሔራዊ ቡድን እጅግ በጣም ድንቅ የሚባል የፊት መስመር እንዳለው እናውቃለን። እንደነ ላሚን ያማል አይነት ተጫዋቾች በዚህ ብሔራዊ ቡድን ውስጥ ይገኛሉ። ኦያርዛባል በጣም ድንቅ ተጫዋች ነው። ከነኚህ ተጫዋቾች ጋር ነው የሚጫወቱት። የፖርቱጋል ብሔራዊ ቡድን ጥንካሬ ምናልባት ሚድፊልደሩ ነው። የመሀል ሜዳው እጅግ በጣም ጥራት ያለው ተጫዋቾች አላቸው። ነገር ግን የመሀል ሜዳው ጥራት ባላቸው ተጫዋቾች ልክም ግልጋሎት እየሰጠ አይደለም። ያን እንደ ቡድን የሚጫወት ቡድን ሆኖ እየተመለከትን ነው። በሁለተኛው አጋማሽ በእጅጉ ሲቸገር ነበር። ትናንትና በተደረገው ጨዋታ በርካታ ሙከራዎች ሲደረጉበት ነበር። ዲያጎ ኮስታ በርካታ
ኳሶችን ሲያድን ነበር። በትናንትናው ጨዋታ ብቻ ወደ 2 ኳሶች በቫር ተሽሮላቸዋል። ምናልባት እኚህ ኳሶች ኦፍሳይድ ተብለው በቫር ባይሻሩ ኖሮ ፖርቱጋል ወደ ቀጣዩ ዙር ልታልፍ የምትችልበት እድል እጅግ በጣም አናሳ ነበር። እርግጥ ነው ክርስቲያኖ ሮናልዶም ግብ አስቆጥሮ በቫር ኳሱ ተሽሮበታል። ግን አሰልጣኝ ሮቤርቶ ማርቲኔዝ ይህንን ቡድን ከዚህ በኋላ በምን መንገድ እያደራጁት ነው ውጤታማ ሊያደርጉት የሚችሉት? ምናልባት በዚህ ዓለም ዋንጫ ይህንን የዓለም ዋንጫ ያሸንፋሉ ተብሎ ግምት ከተሰጣቸው ብሔራዊ ቡድኖች መካከል ፖርቱጋል አንዷ ነበረች ውድድሩ ሲጀመር። አሁን ላይ ግን በርካቶች ቢጠየቁ ይህንን ሀሳብ ያነሳሉ ብዬ አላምንም። በደንብ በተለይ ደግሞ ቀጣይ የምትገናኘው ከስፔን ጋር መሆኑ እርግጥ ነው። በኔሽንስ ሊግ ፍጻሜ ጨዋታ ስፔንን ድል ማድረግ የቅርብ ጊዜ ታሪክ ነው። አሁን ላይ ግን ያዛ ቁመና ላይ ናቸው ወይ ፖርቱጋሎች? በዓለም ዋንጫ ታሪክ እንግዲህ ስፔንና ፖርቱጋል ተጫውቶ ፖርቱጋል አሸንፋ አታውቅም ስፔንን። ለመጨረሻ ጊዜ በ2018 የዓለም ዋንጫ ነው የተገናኙት። በምድብ የመጀመሪያ ጨዋታ 3-3 በሆነ አቻ ውጤት ጨዋታቸውን አጠናቋል። ክርስቲያኖ ሮናልዶ ሃትሪክ የሰራበት ጨዋታ ነበር። ነገር ግን አሁን በቀጣይ ጨዋታ የአሰልጣኝ ሮቤርቶ ማርቲኔዝ ቡድን በምን መልክ ይዘጋጃል ስፔንን ለመግጠም? የአሰልጣኝ ሉዊስ ዴላ ፎንቴው ቡድን እጅግ በጣም ፍሉዲቲ ያለው ነው። መሀል ሜዳው ከፖርቱጋል መሀል ሜዳ የሚተናነስ አይደለም። ፔድሪን የያዘ ነው፣ እንደዚሁም ሮድሪን የያዘ የመሀል ሜዳ ነው ያላቸው። ጋቪ ያላቸው በጣም ድንቅ ተጫዋቾች አላቸው። ፖርቱጋል በተከላካይ መስመሯ እንደምታውቀው የሳሳ ወይም ያን ያህል በጥንካሬ ልታነሳው አይደለም። ባለፉት ጨዋታዎችም እየተመለከትን ያለ ነው። ይሄ ነው በቀላሉ ሲሰበር የምንመለከተው የተከላካይ መስመር ነው ያላቸው። የፖርቱጋል ተጫዋቾች ብዙ ጊዜ ለምን እንደሆነ አላውቅም በክለብ የምናውቃቸውን በብሔራዊ ቡድኑ አንደግማቸውም። ኑኖ ሜንዴሽ በፓሪስ ሰን ዠርሜን ቤት እጅግ በጣም ድንቅ የውድድር ዓመት ነው ያሳለፈው። በዓለም ዋንጫው ግን ያን ያህል ጥሩ እንቅስቃሴን ሲያስመለክተን እያየን አይደለም። ቪቺኒያ፣ እንደዚህ ጆዋ ኔቬዝ፣ ብሩኖ ፈርናንዴሽ፣ ራፋኤል አይነት ተጫዋቾች ያን ያህል በዚህ ዓለም ዋንጫ ላይ ተጽዕኖአቸው እያነሰ እየመጣ ያለ ነው። ተጽዕኖ እያሳዩ የሚገኙት በጣም ብዙ ኤክስፔክቴሽን ነበር ከነኚህ ተጫዋቾች በተለይ በመሀል ሜዳው ላይ ከጆዋ ኔቬዝ እና ከቪቺኒያ በጣም ትልቅ ኤክስፔክቴሽን ነበር። በጣም በትናንትናው ጨዋታው 62ኛው ደቂቃ ቪቺኒያ ብሩኖ ፈርናንዴዝን ቀይሮ አስወጥቷል አሰልጣኝ ሮቤርቶ ማርቲኔዝ። ይህ እምነት ማጣት እንደሆነ ያሳያል። በተጫዋቾቹ ያላቸውን እምነት ማጣት ቡድኑን በሌላ ነገር መሞከር እንደፈለጉ ከዛም ቅያሬ በኋላ እንግዲህ ፖርቱጋል ጥሩ ለመጫወት ስትጥር ተመልክተናልና በቀጣዩ ጨዋታ ግን በእጅጉ ልትፈተን እንደምትችል ከዚህም በላይ ምናልባትም ልትቀር የምትችልበት እድል እንዳለ ምክንያቱም የምትገጥመው ስፔን ነው። ስፔን የስነ ልቦና የበላይነት ሊኖራቸው ይችላል። የፖርቱጋል ብሔራዊ ቡድን ላይ ያለው ጫና ይበልጣል ስፔን ላይ ካለው ጫና። የክርስቲያኖ ሮናልዶ ጉዳይ ያለው አሁን የሚያጨቃጭቅ ትናንትና ክርስቲያኖ ሮናልዶ የጨዋታው ኮከብ ተብሎ ተመርጧል። ይህም እንግዲህ ታፌ በርካቶችን እያነጋገረ ይገኛል። ክርስቲያኖ ሮናልዶ በፔናልቲ ቦክስ ውስጥ የነካው ኳስ ፔናልቲውን ያስቆጠረውን የፍጹም ቅጣት ምት ነው። ያን ብቻ ነው በፍጹም ቅጣት ምት ውስጥ የነካው ኳስ። ከዛ ውጪ ምንም አይነት ኳስ በፍጹም ቅጣት ምት ውስጥ አልነካም። 25 ንክኪዎችን ነው በአጠቃላይ በጨዋታው ያደረገው። እርግጥ ነው ጨዋታውን መቀየር የቻለች የፍጹም ቅጣት ምት ግብ አስቆጥሯል። ጫናው እጅግ በጣም ከባድ እንደሆነ የሚታወቅ ነው። ነገር ግን ይሄ ማን ኦፍ ዘ ማች አሁን ላይ አከራካሪ የሆነ መጥቷል። ክርስቲያኖ ካሸነፈው ቡድን ነው የሚመረጠው። ግን አንዳንዴ እንዳልከው ተጽዕኖ ደግሞ ካሸነፈው ቡድን በጣም የላቀ ከጠፋ እንዳልኩ ይበልጥ ጎል አስቆጣሪዎች ደግሞ እንግዲህ ጎል ማስቆጠር ነውና ማሸነፍና መሸነፍ የሚለየው ወደዚህ ያደላል። እንግዲህ ሮናልዶ መሆኑ ያው ስሙም የራሱን ሚና ይወጣል እና ሌላ እኔ ትላንት ተፈ የተመለከቱ ነገር ክርስቲያኖ ሮናልዶ ይሰለፍ አይሰለፍ የሚለው ጉዳይ አሁንም አለ። ክርስቲያኖ ሮናልዶ ካልተሰለፈ ማን ይሰለፋል የሚለው ጥያቄ ነው። ጎንካሎ ራሞስ ነው ልናነሳ የምንችለው በፓሪስ ሰን ዠርሜን ቤት ተቀያሪ ተጫዋች እንደሆነ ይታወቃል። ከተቀያሪ ወንበር እየተነሳ እንደሚጫወት ይታወቃል። ትናንትና የማሸነፊያ ግቡን አስቆጥሯል። ልክ ነው። ግን ለኔ በጨዋታው ላይ የታየኝ ተፈ ጎንካሎ ራሞስ ክርስቲያኖ ሮናልዶ ተቀምጦ ቢሰለፍም ከክርስቲያኖ ሮናልዶ የተሻለ ነገር ማድረግ እንደማይችል ነው እኔ በግሌ የተመለከትኩት። ጨዋታው ላይ በተሳተፈባቸው 62ኛው ደቂቃ ላይ ነው ተቀይሮ ወደ ሜዳ የገባው። ጨዋታ ላይ በተሳተፈባቸው እያንዳንዱ እንቅስቃሴ ያቺን ግብ ማስቆጠር ላይ ብቻ ነው ትልቅ ተጽዕኖ የፈጠረው። ያው የአንድ አጥቂ ስራ ግብ ማስቆጠር መሆኑ ይታወቃል። ነገር ግን ለበርካቶች መልስ የሰጠ ይመስለኛል። ጎንካሎ ራሞስ ሜዳ ውስጥ ሆኖ ክርስቲያኖ ሮናልዶ ያጋጠመውን አይነት ነገር ነው ሲያጋጥመው የነበረው። ኳስ ወደሱ አይደርሱም ነበር። ብዙ የጎንዮሽ ኳሶች ይበዙ ነበር። የፖርቱጋል ተጫዋቾች ራፋኤል ሊዮ ብዙ ጊዜ ኳሱን እግሩ ላይ ያቆያል። እንደዚህ አይነት ነገሮችን መፍታት ካልቻሉ በጣም ፈጣን እግር ኳስን ወይ ቀጥተኛ እግር ኳስን መጫወት ካልቻሉ ቶሎ አጥቂዎቹን ማግኘት የማይችሉ ከሆነ ሮናልዶ የሚሰለፍ ጎንካሎ ራሞስ ሌላ ተጫዋች የሚሰለፍ ፖርቱጋል ውጤታማ የምትሆንበት እድል እጅግ በጣም እየቀዘቀዘ የሚመጣ ነው የሚመስለኝና ምናልባት የፖርቱጋል ቀጣይ ጉዞ ትልቅ ጥያቄ ምልክትን የሚያስነሳ ነው። እንግዲህ ፖርቱጋል እንደረሳው ሰፊ ሀሳቦችን አንስታቸዋል። አሁን ፖርቱጋል ሰዎቹ መጠበቁ ምንድነው ተጫዋቹ በክለብ ደረጃ ጥራት አላቸው። ለዚያ ነው አሁን ስፔንን ስንመለከት ቡድን ነው። የፖርቱጋል ኢንዲቪጁዋሊ ጥራታቸውን እናውቀዋለን፣ ግን ቡድን መሆን አልቻሉም። ስለዚህ ይሄ ይበልጥ ወደ አሰልጣኙ ጣት እንዲቀሰር ያደርጋል። ምክንያቱም ያንደ ተጫዋች ጥራት ምንድነው? ያንን ጥራት እንደ ቡድን ውህደት እንዴት ልፍጠርበት? አንድ የፊት መስመር ተጫዋች ጥራቱ ምንድነው?
ከተከላካይ ጀርባ መሮጥ ነው፣ በሊንክ አፕ መጫወት ነው፣ ከቆመ ኳስ ነው ጥራቱ። ያንን ተመልክቶ የአማካይ ስራ ተጫዋቾቹ ደግሞ ለዚያ ውህደት አቅም እንዲፈጥሩ ማድረግ ትልቅ የቤት ስራ ይመስለኛልና አሁን እንዳነሳ ነው በተናጠል ብንመለከታቸው ብዙዎቹ ዓለማችን ላይ ካሉ ሱፐርስታሮች መካከል የሚመደቡ ናቸው። የፖርቱጋል ተጫዋቾች እንዲህ ካንሴሎ፣ ሜንዴሽ፣ ሩቢን ዲያዝ ምናልባት ሬናቶ ቬጋን ነው እንደ ሱፐርስታር የምናስቀምጠው ተጫዋች። እሱም ደግሞ በቪያሪያል ጥሩ ዓመት ያሳለፈ ተጫዋች ነው። አማካይ ክፍሉ የቪቲኒያና ጆዋኔቬስ እንግዲህ እነሱ ዓለም ላይ ካሉ ምርጥ የአማካይ ጥናቶች መካከል በፒኤስጂ ተመልክተነዋል። ፊት መስመር ላይ እንዳልኩ ሮናልዶ ምናልባት እድሜው መግፋቱ ነው። ያው አንዳንዶች እንግዲህ ሮናልዶ ለአንድ ቡድን ችግር ሊሆን አይችልም። ነገር ግን አሰልጣኙ ከእድሜው አንጻር ከተጫዋቹ አሁን ካለበት ካራክተር አንጻር ምን ያክል ደቂቃ ላጫውተው እንዴት ማኔጅ ላደርግለት የሚለውን ነገር ማወቅ ይገባቸዋል። ኮሴሳው ራፋኤል ሊያው እርግጥ ጥሩ ሲዝን አላሳለፈም በሚላንና በብዙ መልኩ ስታየው 60 ወደ 70% ገደማ ተጫዋቾቹ በየቦታቸው በተናጠል ስናያቸው ጥራት አላቸው። ስለዚህ አሰልጣኙ ኃላፊነት ያንን የተናጠል ጥራት ወደ ውህደት እንዴት ላምጣው በጨዋታ ዘይቤ ከተጋጣሚ ተጫዋቾች ቡድኖች አንጻር ምን ማድረግ አለብኝ የሚለውን የግድ ማወቅ አለባቸው። በብዙ መልኩ ካየው ስፔን ልትሸነፍ አሊያም ደግሞ ነጥብ ልትጥል የምትችለው በእለቱ ባላት ፐርፎርማንስ ነው እንጂ በተናጠል ችግር አይደለም። ብዙ ካየ አሁን የፖርቱጋል ጥሩ አለመሆን የተናጠሎች ይሄ ተናጠሉን ጥራት ወደ ውህደት አለማምጣት ነው። ስፔን ከተመለከትን ወይ ቡድኑ ጥሩ ካልሆነ ነው ኢንዲቪጁዋል ያናነሳም። አሁን እኮ ፖርቱጋል ጥያቄ ማነሳው በየቦታው እኮ ነው። ሮናልዶ እንዲህ አይነት ኳሶችን ነካ፣ ይሄን ያክል ውስን ኳሶችን ነካ። ፈርናንዴዝ ቻንስ ክሬት እያደረገ አይደለም። ኔቬስ ታታሪነቱ እንዲቀንሷል። ቪቲኒያ ያ መስመር ሰንጣቂ ፓሶች የሉም። ኑኖ ሜንዴሽ ኦቨርላፕ እየወጣ እንደዚህ አያደርግም። የተናጠለ ችግሩ አለ። ከዛ የተናጠለ ችግር ደግሞ አንድ ላይ ይዋሃድና የቡድን ችግር ይሆናል። ስፔንን ስንመለከት ግን ምንድነው ስፔን ከተሸነፈ ላይ ውጤት ካጣ ቡድኑ ላይ የሆነ ችግር በተናጠል እንደሚመዘዝ የለም፣ የቡድን ሆኗል። ስለዚህ አሁን ያ ነው እንግዲህ ሮበርቶ ማርቲኔዝ የመጨረሻ ህልዋቸው ይመስለኛል ይሄ ውድድር ዓመትና አሁን እንዳልከው ስፔንን ምድብ ላይ ተጠራጠርን፣ ነገር ግን ፕሮግረሱን አየን። ይሄን ለውጦች እየታዩ መጡ። ስለዚህ ያ ቡድን የቀደመው ጥራቱ መጥቷል አለን። ፖርቱጋል መቼ ነው አሁንም ሰው ቢጠራጠርም ሰው ቀጣይ ተሻሻላለች ይችላል ፖርቱጋልን። ይሄም ያው ምንድነው በክለብ ደረጃ ጥራታቸው ጥሩ ስለሆነ ነው። ነገር ግን አሁንም ቢሆን ማርቲኔዝ በጣም እጅግ ተቸግሯል። ማኔጅ ማድረግ ሊድ ማድረግ ነገሩን እንዴት ባለ መንገድ አቅማቸውን የኛ የዋነኛ መሳሪያችን ምንድነው የሚለው አሁን እኮ ፖርቱጋል ለተጋጣሚ ቡድን ሁሉም ዊክ ሊንክ እየሆነ መጣ። አሁን ያንድ ቡድን ዊክ ሊንክ የሚሆነው ወይ የቀኝ መስመር ተጫዋች ወይ የግራ መስመር ወይ አማካኙ ትላለ። ፖርቱጋል ግን አሁን አጫዋት መንገዱ በራሱ ለቡድን ተጋጣሚ ምቾት እየሰጠ መጣ። ስለዚህ ያን ነገር የግድ ልብ ብሎ ማየት ይገባቸዋል። ምክንያቱም ቀጣይ እስከ ፍጻሜ ለመጓዝም ዋንጫ ለማሳካትም እቅድ ካላቸው በጣም ይሆን አንድ ጂያንት አንድ ይሆነን ተራራ መውጣት ያክል ነውና ስፔን የሚገጥማቸው ስፔን ደግሞ አሁን እንዳልከው 3-0 አሸነፈ መጣጣው ውህደቱ በቃ ዴላ ፎይንቴን በቃ አግኝቶታል ኬሚስትሪው። ስለዚህ አሁን ግን ማርቲኔዝ የተጨበጠ አይደንቲቲ የላቸውም። ስለዚህ ያን እንዴት ይወጡታል የሚለው ትልቁ ጥያቄ ይመስለኛል። ነገር ግን ለፖርቱጋል ጥሩ ለመሻገሯም እንደው ባጭር ለመቅረቷም ይሄ ነው የቀጣዩ ተጋጣሚዋ ትልቅ ፈተና ነው። በትክክል ወደ ቀጣዩ ዙር ማለፏ በራሱ ትልቅ ነገርና ቡድኑን ሊያነሳሳ የሚችል ነው። በዚህ ጨዋታ ላይ ሮናልዶና ክሮሺያዊ ተጫዋች ሉካ ሞድሪክ ከጨዋታው መጠናቀቅ በኋላ ቆመው ሲነጋገሩ ነበርና ክርስቲያኖ ሮናልዶ ከጨዋታው መጠናቀቅ በኋላ ተጠይቆ ነበርና ለብዙ ዓመታት በአንድ ክለብ አብረን ተጫውተናልና አሁንም በዚህ እድሜ በከፍተኛ ደረጃ መጫወት ማየት እጅግ በጣም ደስ ይላል። ለቀጣይ የኬሪየር ዘመኑ መልካም እድል ነው ያልኩት ሲል ነበር ክርስቲያኖ ሮናልዶ የተናገረው። ልክ ጨዋታው እንደተጠናቀቀ እንግዲህ ሁለቱ ተጫዋቾች ተነጋግረው ተቃቅፈው ሲወያዩ ነበር። ለእግር ኳስ ተመልካች የሚያስደስት ነው ሌጀንዶች በሜዳ ላይ መመልከት። ወደ ሶስተኛው ጨዋታ እንለፍ። እንግዲህ ተፊ ማለዳ 12 ሰዓት ላይ ስዊዘርላንድ ከአፍሪካዊቷ ተወካይ ሀገር አልጄሪያ ጋር ጨዋታቸውን አድርገው ነበር። አልጄሪያ በጨዋታው ጥሩ ጅማሮን ማድረግ ይችላል ነበር። በኳስ ቁጥጥር በኩል እንደዚሁም ወደ ግብ ለመድረስ ጥሩ እንቅስቃሴን ስታደርግ ነበር። ነገር ግን ስዊዘርላንዶች ገና በጊዜ በ10ኛው ደቂቃ በኢምቦሎ አማካኝነት ከዛም በሁለተኛው አጋማሽም በጊዜ በ46ኛው ደቂቃ ዳኑዴ ባስቆጠሩት ጎሎች 2-0 አሸንፈው ወደ ቀጣይ ዙር ማለፍ ችለዋል። እንግዲህ አሁንም ሌላ አንድ አፍሪካዊ ቡድን እዚህ ጥሎ ማለፍ ላይ አስቀርተናል። እንግዲህ አፍሪካውያን ጥሎ ማለፉ የሆናቸው አይመስልም። ሞሮኮ ብቻ ናት እንግዲህ አሁን ወደ ቀጣዩ ዙር ማለፍ የቻለችው። ኬፕ ቨርዴና ጋና ዛሬ ጨዋታቸውን የሚያደርጉ ይሆናሉ። በተወሰነ ደረጃ ይህንን ጨዋታ ነው ለመመልከት ሰዓቱ በጣም ምቹ አልነበረም። እንግዲህ ሀሳቡን ለማንሳት ያክል ምናልባት ስዊዘርላንድ የበለጠ የማሸነፍ ቅድመ ግምት ያገኘችው ሀገር ነች። ጥሩ ስብስብ አላት እንዳልከው የኢምቦሎና የዳንዶይ ጎሎች ስዊዘርላንድ ባል አድርገዋል። ስዊዘርላንድ ቶርናመንት በመጣ ቁጥር በአውሮፓ ዋንጫም ዓለም ዋንጫም ጥሩ ተገዳዳሪ የምትባል ቡድን ነች። አልጄሪያ ምናልባት ከምድብ ማለፏ በራሱ ስኬት ነው ለኔ። ምክንያቱም የጀማል ቤልማዲ 2019 ቡድን ለተመለከተ አልጄሪያ በዚህ ልክ ፐርፎርማንስ ማድረጉ
ተቀባይነት የሌለው ይመስለኛልና ማህሬዝ ምናልባት የመጨረሻው ከራሱን ከብሔራዊ ቡድን እግር ኳስ አግልሏል። ማህሬዝ ከዚህ በኋላ በአልጄሪያ ነጩ ማሊያ አንመለከተውና ይሄ እንዳልኩ የጀማል ቤልማዲው ቡድን ለተመለከተው 2019 ላይ የአልጄሪያ ፐርፎርማንስ በጣም ተቀባይነት የሌለው ነውና ከምድብ ማለፏ በራሱ ለኔ እንግዲህ ስኬት ነው፣ በቂ ነው ለአልጄሪያ ካላት ጥራት አንጻርና ስዊዘርላንድ አሁንም እንግዲህ ጥሩ ጉዞ ለማድረግ ቀጣይ ከአሜሪካ ወይስ ከኮሎምቢያ ምድብ ስዊዘርላንድ ወደ ኮሎምቢያ ይመስለኛል እና ስዊዘርላንድ ምናልባት አሁን የበለጠ ለመሻገር ከባድ ተጋጣሚ የሚገጥማት አሁን በቀጣይ ነው የሚሆነው። እንግዲህ ስዊዘርላንድ በጥሩ መልኩ ማሸነፍ ይችላለች። ይበልጥ ያው የዕለቱ ዋነኛ ትኩረታችን የፖርቱጋል እና የስፔን ጉዳይ ነው። ወደ ዛሬው መርሃ ግብር እናምራ። ዛሬ እንግዲህ ምሽት ጨዋታዎች ይደረጋሉ። ሌላኛው የአፍሪካዊት ሀገር ተወካይ ግብጽ ከአውስትራሊያ ጨዋታውን የምታደርግ ይሆናል። ምናልባትም ወደ ቀጣዩ ዙር ሞሮኮን ተከትላ የምታልፍ አፍሪካዊት ሀገር ተጠባቂዋ ከደረሳት ተጋጣሚ ቡድን አንጻር ግብጽ ናትና ዛሬ ምሽት 3 ሰዓት ላይ ጨዋታውን ታደርጋለች። ምን አይነት ውጤት ይመዘገባል አብረን የምንከታተል ይሆናል። የተወሰኑ ነጥቦች ግን እናንሳለን። ውስን ሀሳቦችን ማንሳት ይኖርብናል። ምክንያቱም ግብጽ እኔ ከአፍሪካ ዋንጫ በጣም የተሻለ ፐርፎርማንስ በዚህ ዓለም ዋንጫ ላይ በጣም አስመልክታኛለች። ምክንያቱም እንግዲህ የሆሳማ ሰን ቡድን በጣም ለማየት በጣም ምንም ምቾት የማይሰጥ በጣም ለመከላከል የሚፈልግ ቡድን ነበረ። ግብጽን የምናውቃት እንግዲህ ከ2000ዎቹ አጋማሽ ጀምሮ እናንተ ተከታታይ አፍሪካ ዋንጫዎች ስታሳካ ሚዶን እንግዲህ ሆሳማ ሰንም በጊዜው ነበረ በጣም ድንቅ እንዲያውም የአፍሪካው ባርሳ ሁሉ ይባላል በጨዋታ መንገዳቸው ምክንያት ስኬትን ከጨዋታ ውበት ጋር ያጣመረ ቡድን ነበረ ፈርዖኖቹ። ነገር ግን በቅርብ ዓመታት ቡድኑ የበለጠ ዘግቶ የሚጫወት በሎ ብሎክ የሚጫወት ቡድን ከዚያ በካውንተር ድሮችን ለመፍጠር የሚሞክር ቡድን ነበረ። ነገር ግን በዚህ ዓለም ዋንጫ ላይ ለቀቅ ያለ ቡድን ሆኗል። ትንሽ ማርሻቸውን ለቀቅ አድርገው ወደፊት ተጠግቶ የሚጫወት ቡድን ሆኗል እና ያ ደግሞ ውጤታማ አድርጓቸዋል። አውስትራሊያም ያው ቀላል ቡድን አይደለም። ነገር ግን ግብጽም ደግሞ ያላ የተጫዋቾቹ ሜንታሊቲ እንግዲህ ሞሳላ በጣም ልምድ ያለው አቅም ያለው ተጫዋች ነው። ኦማር ማሩሽ እና ትሬዝጌ ፊት መስመር ላይ እነዚህ ስትመረቅ የመከላከል መዋቅራቸው በጣም ሶሊድ ነው። ስለዚህ አንዳች የተለየ ነገር አድርጋ በታክቲክም ተመጣጣኝ ብሔራዊ ቡድኖች የሚያደርጉት ጨዋታ ስለሆነ ምናልባት ግብጽም ወደ ቀጣዩ ዙር ለማለፍ የበለጠ ጠንክረው የሚሰሩበት ጨዋታ ይመስለኛል። ትልቅ እድል አላት። ሰዓቱም ጥሩ ሰዓት ላይ ነው። እግር ኳስ ቤተሰብ 3 ሰዓት ላይ የሚከናወን ጨዋታ ነው። እንግዲህ ግብጽ ሌላኛው አፍሪካን ወክላ ከተሳተፉ ለማለፍ ሰፊ እድል ካገኙት መካከል ነች። እንግዲህ መልካም እድል እንመኛለን። ሌላኛው ጨዋታ ተፈ እንግዲህ ለሊት 7 ሰዓት ላይ የሚደረገው ጨዋታ ነው። የጨዋታ ተጠባቂ ነው እንግዲህ የሊዮኔል ሜሲዋ ሀገር አርጀንቲና የ2022 የዓለም ሻምፒዮና ከኬፕ ቨርዴ ጋር የምታደርገው ጨዋታ ነው። ኬፕ ቨርዴ እንግዲህ ከአቅሟ በላይ ቡጥ የሰነዘረች ሀገር እንደሆነች ይታወቃል። በጥሎ ማለፉ ከአርጀንቲና ጋር ጨዋታዋን ታደርጋለች። እነ ስፔን፣ ኡራጓይ፣ ሳውዲ አረቢያ ባሉበት ምድብ ሁለተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። እንግዲህ ኡራጓይ ስትወርቅ ኬፕ ቨርዴ ማለፍ ችላለች። በዚህ ዓለም ዋንጫ ሶስቱንም ጨዋታ ባቻ ውጤት ነው ያጠናቀቀችው። ድንቅ የሚባል ጉዞን እያደረገች ትገኛለች። 530,000 ሕዝብ የሚኖርባት ሀገር ናት። ግን እጅግ በጣም ጥሩ እንቅስቃሴን እያሳየችን ትገኛለች። ዛሬ ከአርጀንቲና ጨዋታዋን ታደርጋለች። ለአርጀንቲና እንግዲህ ቀላል ፈተና ትሆናለች ተብሎ አይጠበቅም። ያው አርጀንቲና ወደ ቀጣዩ ዙር ማለፍ ሰፊ እድል ይኖራታል። ነገር ግን ኬፕ ቨርዴ የሚያቅማቸውን ያለ እንደሚጥሩ ይጠበቃል። ለሊት 7 ሰዓት ላይ የሚደረግ ጨዋታ ነው። የጨዋታ በዚህ ጨዋታ ላይ ሀሳብ እናንሳ። በተለይ አርጀንቲና ወደ ቀጣዩ ዙር ለማለፍና በቀጣይም የምታገኘው ቡድን የአውስትራሊያና ግብጽ አሸናፊ ነውና በአንጻራዊነት አርጀንቲና የምታልፍ ከሆነ በጣም ጥሩ የሚባል ቡድን ነው የሚደርሳትና የበለጠ ጉልበቷን ቆጥባ ጨዋታውን ማኔጅ እያደረገች ጨዋታ ድል አድርጋ ለማለፍ እንቅስቃሴን የምታደርግ ይመስለኛልና በዚህ ጨዋታ ሀሳቡና አርጀንቲና ከኬፕ ቨርዴ እንግዲህ ዳዊት ከጎልያድ ምንድነው አይነት ጨዋታ ነው። ምክንያቱም እርግጥ ነው ኬፕ ቨርዴ እንግዲህ ምንም ሳታሸንፍ ጥሎ ማለፍ ደርሳለች አለ ሶስቱንም ነጥብ ተጋርታ። ነገር ግን ማንን ገጠመች የሚለው ደግሞ ማየት ይገባል። ምናልባት ከእርሷ ጋር ቁመት ለቁመት ብትለካካ እንደው እኩያዋ የሚሆነው ሳውዲ አረቢያ ነው አይደል? በምድቧ እንግዲህ ኡሩጓይም ሆነ ስፔን የበለጠ የእግር ኳስ ጥራት ያላቸው ስብስባቸው በጣም የላቀ ነውና እንግዲህ ኬፕ ቨርዴ ተአምሯን ቀጥላ አሁን ደግሞ ጥሎ ማለፍ መግባት ትችላለች። መሳተፍ በራሱ ስኬት ነው በወርልድ ካፕ። ከዚያ ደግሞ ተሳትፎም ደግሞ አልበቃት አለና ከምድቧ ደግሞ አለፈች። ከዚያ ደግሞ አሁን ከአርጀንቲና ጋር ትጫወታለች። ያ ብዙ ተአምሮችን ተመልክተናል። የዓለም ዋንጫ አስመልክተናል። ምድብ ላይም ቢሆን አሁን እንግዲህ ከ1990 ላይ 86 አርጀንቲና አሸንፋ ካሜሩን እንግዲህ እነ ሮጀር ሚላ ካሜሩን አሸንፏል። ሴኔጋል 1998 ላይ ፈረንሳይ አሸንፋ ከዛ ምድብ ላይ ደግሞ ሴኔጋል ፈረንሳይን ያሸነፈችበት አጋጣሚ ይወሳል። እንደዚህ አይነት ተአምራቶች በዓለም ዋንጫ ነው። እግር ኳስ ስለዚህ ነው የሚወደደውና ኬፕ ቨርዴ ምናልባት ስፔን ፕራይም ላይ አልነበረችም። እኔ እንደምረዳው ስፔን ከኬፕ ቨርዴ ጋር ስትጫወት ስፔን ይሄ አሁን የትናንትናው ስፔን ቢሆን ኬፕ ቨርዴ ትወጣለች ብዬ አላስብም እኔ ምክንያቱም ኬፕ ቨርዴ በእለቱ በነበረው ጨዋታ ስፔንን ስትገጥም እንግዲህ ላሚን ያማል አልነበረም። እንዳነሳ ነው ጋቪን መስመር ተጫዋች ነው የተጠቀሙት። ያም ቢሆን
አቻ መውጣቷ ትልቅ ቁም ነገር ነው ለርሷ። ነገር ግን የበለጠ አሁን እስካሁን ከገጠመቻቸው በአእምሮ ብስለትም በልምድም በሻርፕነስም ከባዱ ተጋጣሚዋ የሚሆነው ለኬፕ ቨርዴ አርጀንቲና ነው። ምክንያቱም አርጀንቲና የዲፌንዲንግ ሻምፒዮን ነች አሁን ላይ። ስለዚህ እንደ ሊዮኔል አንድሬስ ሜሲ ያለ በምንም ሰዓት ላይ ምንም ማድረግ የሚችል አስደናቂ ተጫዋችን የያዘ ስብስብ ውስጥ ነው እንግዲህ የምትጋፈጠውና እንግዲህ ቮዚኒያም እንግዲህ ሜሲን መፋለም ሜሲን መግጠም ለኔ በጣም አስደሳች ነው ብሎ ነበረ። ዛሬ እንግዲህ የሚወደውን ተጫዋች ተቃራኒ ሆኖ ይገጥማል ቮዚኒያ። በዚህ ውድድር ዓመት ከነበሩ አስገራሚ አጋጣሚዎች የቮዚኒያ ይጠቀሳል። እንደውም ከግብ ጠባቂዎች ቀዳሚ ሆነ አይደል? ኢንስታግራም ላይ የመጀመሪያ ጨዋታ ላይ ባሳየው ድንቅ እንቅስቃሴ ምክንያት ህይወቱን የለወጠ ጨዋታ ነው ማለት ይችላል። አርጀንቲናውያን በብራዚልና በአርጀንቲና ያሉ ተንታኞች እስኪ ኢንስታግራም ላይ በጣም ልንከተል ይገባል ሲሉ በደቂቃ ወደ 200,000 ተከታዮች አገኘ። ከዚያ በዚያው እየናረ መጣ የኢንስታግራም ገጽ ተከታዮቹና እንዳልኩ ኬፕ ቨርዴ እስካሁን ከገጠሟት ይሄ በብዙ መልኩ የምትጋፈጠው በጣም ይሄ ጂያንት የሆነ ቡድን ነው የምትገጥመው። እንዳልኩ አርጀንቲና ቡድኑ እንትን እያለ ነው የመጣው። አሁን የሜሲን ሰዓት ማኔጅ እያደረጉ ነው እስካሁን የመጡት አይደለ? አሁን ስንመለከት ምድብ ላይ እንደ አልጄሪያ፣ እንደ ጆርዳን፣ እንደ ኦስትሪያ የመሳሰሉ ቡድኖችን የገጠመችው ምናልባት በኢንቴንሲቲ ደረጃ የአርጀንቲና ከባዱ ፍልሚያ የነበረው ኦስትሪያ ነው። ስለዚህ በአካልም በአእምሮም ብዙ ጫና ተፈጥሮባቸዋል የመጡት። ስለዚህ ከኬፕ ቨርዴ አሁን የተለየ ነገር መጠበቅ ልክ አይመስለኝም። አሁን ከአርጀንቲና ጋር እርግጥ ነው ለዚህ መድረሷ ስኬት ነው፣ መፋለሟ በራሱ ስኬት ነው። ነገር ግን ይሄ አርጀንቲና በብዙ መልኩ የተሻለ ቡድን ሆኖ ነው በዚህ ጨዋታ ላይ የምናገኘውና እንግዲህ አሁን ደግሞ የሱፐር ስታሮች ውድድር ሆኗል። ይሄ ቪኒሲዮስ ጁኒየር፣ ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶ፣ ኪሊያን ምባፔ፣ ሃሪ ኬን፣ ማይክል ኦሊሴ በጣም ሁሉም ሱፐር ስታር በሚጠበቀው ልክ ሆኖ እየተገኘ ነውና አሁን እነዚህ ተጫዋቾች ሲጫወቱ ምን ያክል ጎል ያስቆጥራሉ ሆኗል ጥያቄው አይደል? ዛሬ ሜሲ ጎል አስቆጣሪነቱን እንግዲህ ብልጭ ያደርጋል ተብሎ የሚጠበቅበት ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም ጉልበቱን ቆጥቦ ነው ከጆርዳን ጋር በነበረው ጨዋታ ይመጣ ተቀይሮ ገብቶ ነው የተጫወተውና ለኬፕ ቨርዴ ትልቁ ፈተና ይገጥማታል። ነገር ግን በታሪክም ደግሞ በአንድ ወቅት ዓለም ዋንጫ ላይ አርጀንቲናን ገጥናል ብለው ለማውራት የሚያነሱት ነው። ካሸነፉ ደግሞ ተአምር ሌላ ተአምር ነው የሚሆነው። አሸነፉ ወደ ቀጣዩ ዙር ካለፉ ሌላ ሌሊት 10:30 የሚደረገውን ጨዋታ እንመልከት። ኮሎምቢያ ከጋና ሌላኛው ተጠባቂ ጨዋታ ነው። ምናልባትም ወደ ቀጣዩ ዙር ልታልፍ የምትችል ሌላኛው የአፍሪካ ሀገር ጋና ልትሆን ትችላለች ብለው ሀሳባቸውን የሚያነሱ አሉ። በዚህ ጨዋታ ኮሎምቢያ እጅግ በጣም ጥራት ያለው ቡድን እንደሆነ ይታወቃል። የተወሰነ ሀሳቦችን እናንሳና እናጠቃልላለን። ይሄ ጨዋታ በጣም ግለቱ ከፍ ያለ ጨዋታ ይመስለኛል። ምክንያቱም በጣም ደፋሩ ኮሎምቢያ ከዚያ ከጥብቅ መከላከል ደግሞ አቅም ካለው ከጋና ጋር የሚደረገው ጨዋታ ነው። እንግዲህ ኮሎምቢያ በተለይ ኔስትሮ ሎሬንዞን ከሾመች በኋላ የቀድሞው አርጀንቲናዊ ተጫዋች እንዴት አይነት ቡድን እንደሆነ ተመልክተናል። ሐሜስ ወደ ቀደም ብቃቱ ተመልሷል። የነ ሉዊስ ዲያዝ በመስመሮች መካከል ያላቸው ጥራት በጣም አስደናቂ ነው። አማካይ ክፍል ላይ የነ ሪቻርድ ሪዮስ ጥራት እንደዚህ ሁለት ተመለከተ። ዴቪድሰን ሳንቼዝ የቀደመ ጥራቱን መልሶ ያገኘበት አጋጣሚ ነው። እንዴት ባለ መንገድ ፖርቱጋልን ቁም ስቅሏን ስታሳያት እንደነበረ ምድብ ላይ ተመለከተ። ከባድ ተጋጣሚ ከፊቷ እንደቆመ ለጋና ትልቅ ማሳያ ነው። እንግዲህ ምናልባት አሁን ላቲንን ወክለው ከመጡ ቡድኖች ለኔ እንግዲህ ከአርጀንቲና በመቀጠል ኮሎምቢያ ነው ለኔ ጥሩ ቡድን ከብራዚልን በተሻለ ኮሎምቢያ በጣም ኮስታራ ቡድን ሆኖ ተመልክቻለሁ በዚህ ቶርናመንት ላይ። በሌላ ወገን ደግሞ ጋናን ስንመለከት አፍሪካን ወክለው ውድድሩ ካመሩት ቡድኖች መካከል አሁን በሎ ብሎክ የሚጫወቱ ቡድኖችን ተመልክተናል አይደለ? እንደነ ኬፕ ቨርዴ የመሳሰሉ ቡድኖች እንደነ ዲአር ኮንጎ የካውንተር ቡድን ነው። ጋና ግን ይሄ በጣም ትክክለኛ ጥብቅ ቡድን ለዓላማው የጸና ቡድን በጣም ዲሲፕሊን እንዲሆኑ ናቸው ሲከላከሉ። እንግዲህ ካርሎስ ኩዌሮዥ በዚህ አይታሙም። ኢራንንም ባሰለጠኑበት እና ኦማንን በያዙበት አጋጣሚም የመከላከልን አጫዋት መንገድ የሚከተሉ ሰው ናቸው። እንዴት ባለ መንገድ ትልቁ ጥያቄ ያው እርግጥ ነው ብዙ እድሎችም አይፈጠሩም። ፊት መስመሯ ጥርጣሬ ውስጥ ይከታል። የበለጠ እነ ጆርዳን አየው ወደ አማካይ ተጠግተው ነው ቡድኑን የሚያገዙት። ነገር ግን እነ ሴሜኒዮ በተሻለ ሩጫዎችን አድርገው ድል ካገኙ ጎል የማስቆጠር አቅም አላቸው። እናም ዛሬ ሊጠቀሙ የሚችሉት ያንን ጥብቅ መከላከላቸው እንደሆነ ይታሰባልና ምናልባት ብዙዎች አፍሪካን ወክለው ለጥሎ ማለፍ ከደረሱ ሴኔጋልን አሊያም አይቮሪ ኮስትን ያልፋሉ የሚል ግምት አግኝተው ነበር። ነገር ግን ሳትጠበቅ ጋና ምናልባት አንዳች ጥራትን አስመልክታ በዚህ በመከላከል የመዋቅር ጥንካሬዋ ምክንያት ኮሎምቢያን ጥላ ለማለፍም እድሏን የምትወስንበት ጨዋታ ይሆናል። ኮሎምቢያ ከጋና ምናልባት ሰዓቱ ብቻ ነው እንጂ ጨዋታው በጣም ግለቱ ከፍ ያለ በጣም ግሩም ጨዋታ እንደሚሆን ተስፋ እናደርጋለን። አቤላ እንግዲህ ዛሬ ሌሊት የሚደረግ ጨዋታ ነው። እኛም ጋና እድል እንዲቀናት እንግዲህ እንመኛለን። ሌላኛዋ
ወደ 16 ጥሎ ማለፍ የምታልፍ አፍሪካዊት ሀገር እንድትሆን ከልብ ምኞታችንን እንገልጻለን። ውድ ተመልካቾቻችን ለዛሬ ያዝንላችሁ የወርልድ ካፕ ዞን ፕሮግራማችን ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱን። ፕሮግራሙን እየመራን ተፈራታመነና እኔ አቤል አሻግሬ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። የብስራት ኤፍኤም ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቸር ሰንብቱን።